በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። መመስገን የባህሪው የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በዚህ ትምህርታችን ስለ ዳግም ትንሣኤ እንነጋገራለን። ዳግም ትንሣኤ ማለት ምን ማለት ነው? ዳግም ትንሣኤ ለምን ተባለ? የሚለውን እግዚአብሔር እንደወደደና እንደፈቀደ እነጋገራለን። ዳግም ትንሣኤ ማለት ሁለተኛ ትንሣኤ ማለት ሲሆን ለአንዳንዶቻችን ዳግም ትንሣኤ ወይም ሁለተኛ ትንሣኤ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ሙቶ ተቀብሮ የተነሳ የሚመስለን ብዙዎች እንኖራለንና ዳግም ትንሣኤ ማለት ሁለተኛ ትንሣኤ ማለት ከሆነ ዳግም ትንሣኤ ለምን ተባለ የሚለውን እንደ እግዚአብሔር ፈቃድ ስንነጋገር ዳግም ትንሣኤ የተባለበት ምክንያት በቅድስት ቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች፣ የሚከናወኑ ስርዓቶች የመጀመሪያው ለትንሣኤ እንደሆነ ወይም የመጀመሪያውን ትንሣኤ ስለሚመስል ዳግም ትንሣኤ ተብሏል ማለት ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ የትንሣኤ ዕለት የሚፈጸመው ስርዓት ሳይለወጥ የትንሣኤው ስርዓት በሙሉ ሳይቀየር በዚህ ቀን ስለሚደገም ዳግም ትንሣኤ ወይም ሁለተኛ ትንሣኤ ይባላል ማለት ነው። ሌላው ዳግም ትንሣኤ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ ዕለት ቅዱሳን ሐዋርያት በተዘጋ ቤት ተሰባስበው በነበረበት ዕለት ለቅዱሳን ሐዋርያት በተዘጋው በግንብ ቤት ገብቶ ሰላም ለኩልክሙ ሰላም ለእናንተ ይሁን ብሎ ተገልጾላቸው ነበርና ያኔ ለቅዱሳን ሐዋርያት ሲገለጽ ለአስሩ ቅዱሳን ሐዋርያት ወይም ለአስሩ ደቀ መዝሙር ነበር የተገለጸው። በዚህ ዕለት ሐዋርያው ቶማስ ከ11 ሐዋርያት መካከል 12 ሐዋርያት መካከል ይሁዳ ጌታውን ሽጦ መለየቱ ይታወቃል። 11 ነበሩ። ከ11 ደግሞ በዚች ቀን በዚች ሰዓት ሐዋርያው ቶማስ አልነበረም። ክርስቶስ ለመጀመሪያ ጊዜ በተነሳበት ዕለት ለመጀመሪያ ጊዜ ለቅዱሳን ሐዋርያት ሲገለጽላቸው በዚህ ሰዓት አልነበረምና ከዛ በኋላ ቅዱስ ቶማስ ወደ ቅዱሳን ሐዋርያት መጥቶ ከእነርሱ ጋር ሲቀላቀል ቅዱሳን ሐዋርያት ደግሞ እንዳዩት እንደተገለጸላቸው በዓይናቸው እንደተመለከቱ ሲነግሩት ቅዱስ ቶማስ አላመነም ነበር። በስምንተኛው ቀን በዕለተ እሑድ በጦር የተወጋው ጎኑን በችንካር የተቸነከሩ እጆቹና እግሮቹን ካላየው አላምንም ላለው ለቅዱስ ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዳግም ትንሣኤ ለተጠራጠረው ለቶማስ ከቅዱሳን ሐዋርያቱ ጋር በነበረበት ሰዓት በዝግ ቤት ለሁለተኛ ጊዜ ትንሣኤው ለቅዱሳን ሐዋርያት የገለጸበት ዕለት ስለሆነ ዳግም ትንሣኤ ይባላል። ዳግም ትንሣኤ ተብሎ ተጠርቷል ማለት ነው። ቅዱሳን ሐዋርያት የአይሁድን ክፋታቸውን ስለሚያውቁ ቁጣቸውን፣ ክፉ ነገራቸውን ፈርተው በዝግ ቤት ሳሉ ጌታችን ኢየሱስ ክርስቶስ በዛ በተዘጋው ቤት ቅዱሳን ሐዋርያት በተሰበሰቡበት መጥቶም በመካከላቸው ቆሞ ሰላም ለእናንተ ይሁን፣ ሰላማችሁ ይብዛ፣ አስታረቋችሁ ብሏቸው አማን በዚህ ዕለት በስምንተኛው ቀን ወይም በሳምንቱ ሲገለጽ በመጀመሪያው መገለጥ ያልተገኘውም ሐዋርያው ቶማስ ትንሣኤውን አላመነም ነበርና በመጀመሪያ ሲገለጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ሲነግሩት በዓይናችን አየነው፣ በመካከላችን ተገልጦ ተመለከትነው ሲሉ ሐዋርያው ቅዱስ ቶማስ በዕለተ ማክሰኞ ጌታ ኢየሱስ ክርስቶስ በተነሳበት በሦስተኛው ቀን በዕለተ ማክሰኞ ቅዱስ ቶማስ እኔስ በጦር የተወጋው ጎኑን ካልዳሰስኩ በጦር የተወጋው ጎኑን በእጅ ካልዳሰስኩኝ በችንካር የተቸነከሩ እጆቹና እግሮቹን ካላየው ካልጨበጥኩ አላምንም ብሏቸው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዳግም ትንሣኤ ተገልጾ በመካከላቸው በዛ በዝግ ቤት ገብቶ በመካከላቸው ከተገለጠላቸው በኋላ ቶማስ ጣትህን ወደዚህ አምጣ፣ እጆችንም እይ፣ እመን እንጂ ተጠራጣሪ አትሁን አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ካለው በኋላ ቶማስ
እጁን ወደ ተወጋው ጎኑ እጁን ላከ ይላል። በጦር የተወጋው ጎኑን ሐዋርያው ቅዱስ ቶማስ ለመንካት፣ ለማየት፣ ለመዳሰስ እጁን ወደ ጌታቸው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጎን ሲልክ የሐዋርያው የቅዱስ ቶማስ እጅ ከእሳት እንደገባ ጅማት ተኮማተረ ይላል። ተቃጠለ። ለምን? መለኮትና አይዳስተው። ለምን? መለኮትና አይነካው። ያኔ ቶማስ ጮኸ፣ ጌታዬ አምላኬ ሆይ አለ። በስጋ ከእርሱ ጋር ከዋለበት እየዋለ ካደረበት እያደረ የሚያውቀው ጌታ ኢየሱስ ክርስቶስ በፊቱ ተገልጿልና ጌታዬ አለ። ረቂቅ የሆነው መለኮት የተዋህደው ስጋ መሆኑን ሲያመለክት ደግሞ አምላኬ ሆይ ብሎ ጮሆ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ፈውሶ እንደነበር አድርጎለታል። ገበው መለኮቱን የዳሰሰች የቶማስ እጅ ሕያው ሆና በሕይወት እንደኖረች ታሪክ ያስረዳናል። ጌታ ቶማስ ሆይ ብታየኝ አመንህ፣ ስላየኸኝ አመንህ፣ ሳያዩኝ የሚያምኑ ግን ብፁዓን ናቸው። ቶማስ ሆይ ተጠራጣሪ አትሁን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቶማስን ነግሮታል። ቶማስን አሳምኖታል ማለት ነው በዚህ ቀን። ስለዚህ ጌታችን በዳግም ትንሣኤ የተገለጸው አንደኛ ካልዳሰሱ አላምንም ያለውን ሐዋርያውን ቶማስ ሊያሳምነው ነው ማለት ሊያሳምነው ነው። ቶማስ ደቀ መዛሙርቱ መጥተው ጌታችን በመካከላችን ተገልጾ አየነው ብለው ተመለከት ነው ብለው ሲነግሩት ጣቴንም ወደ ተቸነከረበት ካልጨመርኩ እጄን ወደ ተወጋው ጎኑ ካላስገባው አላምንም ብሎ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዳግም ትንሣኤ ና ንካኝ ብሎ አስነክቶ አሳምኖታል ማለት ነው። ቶማስ ለምን ተጠራጠረ ካል ቶማስ መምህራነ ቤተ ክርስቲያንና መጽሐፍት እንደሚያስረዱን ከፈሪሳውያን ወገን ስለነበር፣ ፈሪሳውያን ደግሞ ትንሣኤ ሙታን የለም ብለው ያምኑ ስለነበር እርሱም ሰው ከሞተ በኋላ ሕይወት አለው ብሎ ፍጹም አያምንም ነበርና ቶማስ ተጠራጥሮ ነበር። ሌሎቹ ቅዱሳን ሐዋርያት ትንሣኤውን ሲሰብኩ ስለ ትንሣኤው ሲያስተምሩ ተነስቶ አየነው፣ በፊታችን ተገልጾ ተመለከትነው እያሉ ሲያስተምሩ እርሱ ደግሞ መነሳቱን ሰምቻለሁ፣ መነሳቱን ቅዱሳን ሐዋርያት ነግረውኛል ብሎ ማስተማር ስለሌለበት እንደሌሎቹ እንደ ቅዱሳን ሐዋርያት የጌታ ኢየሱስ ክርስቶስን ትንሣኤ ሲሰብክ በፊታችን ተገልጾ አየነው፣ በፊታችን ተገልጾ መነሳቱን ተመለከትነው ብሎ እንደ ወንድሞቹ እንዲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዳግም ትንሣኤ ተገልጾለታል ማለት ነው። እንዲሁም ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ትንሣኤ የተገለጸበት ምክንያት ሰንበትን ሊያጸናልን ነው። ቅድስት ሰንበትን ሊያጸናልን ሰንበተ ክርስቲያን የምንላትን ይችን ዕለተ እሑድ ጌታችን ሞትን ድል አድርጎ የተነሳባት መሆኑን የዕረፍት የመንግሥተ ሰማያት አምሳል ብለን እንድናከብራት ከፍ ከፍ እንድናደርጋት ዕለተ እሑድ በመጣች ቁጥር ጌታችን ኢየሱስ ክርስቶስ የተነሳባትና ለሐዋርያት ትንሣኤውን ደግሞ የገለጸባት መሆኑን እንድናስብ ለአክብሮተ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዳግም ትንሣኤ ለሁለተኛ ጊዜ ለቅዱሳን ሐዋርያት ተገልጿል ማለት ነው። ስለዚህ ሰንበትን ሊያጸና ሰንበት አብ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት፣ ከፍጥረታት ሁሉ ሰው የከበረ እንደሆነ ሁሉ ከዕለታትም ሰንበት የከበረች መሆኗን ለሁለተኛ ጊዜ ተገልጿል ማለት ነው። ሶስተኛው የተገለጸበት ምክንያት ትንሣኤው ምታት እንዳልሆነ ለቅዱሳን ሐዋርያት ለማስረዳት ጌታችን ራሱ የተገለጸበትን ዓላማ ሲነግራቸው የተገለጸበትን ሲያስረዳቸው እጅና እግሬን እዩ፣ ኑ ዳሱኝ፣ እኔ እንደሆንኩም እወቁ፣ በእኔም እንደምታዩት እኔንም እንደምታዩኝ ነኝ፣ ምታት አይደለም። ቅዱሳን ሐዋርያት በመካከላቸው መስኮቱና በሩ በተዘጋው በዛ በዝግ ቤት ተገልጾላቸው ነበርና ደንግጠዋል። በሩም መስኮቱም ተዘግቷል። በዛ በተዘጋ ቤት ሲገባ በመካከላቸው ቆሞ ሲመለከቱት ምታት መስሏቸው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤው ምታት እንዳልሆነ ለማስረዳት ትንሣኤው እውነተኛ አማናዊ ትንሣኤ እንደሆነ ለመግለጽ እጄን እግሬን እዩ ዳሱም፣ እኔ እንደሆንኩ እወቁ፣ በእኔም እንደምታዩት ነው። ለመታት አጥንትና ስጋ የለውም፣ እንደምታዩ እኔ ነኝ እያለ ክርስቶስ አስረድቷቸዋል። ተዋሕዶውን ባለመለወጥ እንደተነሳ ለማጠየቅ ተገልጾላቸዋል። ሲገለጥም በተዘጋ ግንብ መግባቱ መለኮት አለመለየቱንና ወደ ስጋ አለመለወጡን ስጋ ከመለኮት ጋር እንደተዋሃደ ሲያስረዳቸው ለቅዱሳን ሐዋርያት
በዛ በተዘጋ ቤት ተገልጾላቸዋል። በተዘጋ ቤት የተገለጸበት ሌላው ምስጢር ቅዱሳን ሐዋርያት በዛ በተዘጋ ቤት ሲገለጽ ገርሟቸው ነበር፣ ደንግጠው ነበር። ክርስቶስ በተዘጋ መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል መነሳቱን ለማጠየቅና ለማስረዳት በተዘጋ ቤት ተገልጾ አስረድቷቸዋል። ሌላው ምስጢሩ በሕቱም ድንግልና መወለዱን የበለጠ ለቅዱሳን ሐዋርያት ለማስረዳት በኋላም እነሱ ለሚሰብኩት ለዓለም ለእኛ ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በተዘጋው ቤት ለቅዱሳን ሐዋርያት ተገልጿል ማለት ነው። ለዚህም እኮ ነው ይህን አውቀን ይህን ተረድተን እመቤታችን ቅድስት ድንግል ማርያምን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ከመውለዷ በፊት በወለደች ጊዜ ከወለደችውም በኋላ ዘላለማዊ ድንግል መሆኗን የምንመሰክረው የምንሰብከው ስለ እናታችን ስለ ድንግል ማርያም የምንመሰክረው። ሌላው በዝግ ቤት በመግባት ፍጹም አምላክና ፍጹም ሰው መሆኑን ለቅዱሳን ሐዋርያት አስረድቷል። በር ካልተከፈተ መስኮት ካልተከፈተ በዝግ ቤት መግባት ፍጡር አይቻለውም። በዚህ ምድር የሚገኝ ማንኛውም ጥበበኛ አውቃለሁ የሚል ቢሆንም እንኳን በተዘጋ በርና በተዘጋ መስኮት ካልተከፈተለት በስተቀር በዝግ ቤት በመካከል በዝግ ቤት ውስጥ የሚገባ ማንም የለም። ሁሉን ማድረግ የሚቻለው ሁሉን መስራት የሚቻለው በሰው ልቡና ያለውን ማወቅ የሚቻለው አምላክ ኢየሱስ ክርስቶስ ግን በዝግ ቤት ውስጥ ተገልጿል ማለት ነው። በዚህ ዕለት የሚከናወነው ማህሌቱም ቅዳሴውም አጠቃላይ በቤተ ክርስቲያን ውስጥ የሚደርሰው ስርዓቱ በዕለተ ትንሣኤ የተከናወነው የተፈጸመው ያነ ስርዓት ለሁለተኛ ስለሚፈጸም ዳግም ትንሣኤ ወይም ሁለተኛ ትንሣኤ ተብሏል ማለት ነው። እኛም በአንድ ላይ ተሰባስበው እንደጠበቁት እንደ ቅዱሳኑ ሐዋርያት የትንሣኤው መገለጫ በሆነች በቅድስት ቤተ ክርስቲያን ተሰባስበን ትንሣኤ ከለእለ አመነ ብርሃነ ከፈኑ ዲቤነ ትንሣኤ ለእኛ ለምናምነው ብርሃንን ላክልን እያል እየዘመር እያመሰገን በዚች በቅድስት ቤተ ክርስቲያን እናድራለን ማለት ነው። የክርስቶስ መገለጫ በሆነች በዚች ቅድስት ቤተ ክርስቲያን እስከ መጨረሻው ጸንተን ቅዱስ ሥጋውን ክቡር ደሙን ተቀብለን ርስት መንግሥተ ሰማያት እንድንወርስ የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።